ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። እንግዲህ በዛሬው ቪዲዮአችን አክሰለሬተር የተሰኘውን ኬሚካል ተጠቅመን እንዴት በ7 ቀን ውስጥ ስላባችንን ማንሳት እንችላለን የሚለው ነው ማለት ነው። የስላባችንን ፎርምወርክ ብዙ ጊዜ እንደተለመደው እስከ 21 ቀን ድረስ እንጠብቃለን። ይሄ እንግዲህ ብዙ ጊዜ ከኮስት ዋይዝ አንፃር ምናምን እየተባለ አናዌር በመሆን እነዚህ አይነት ችግሮች ይፈጠራሉ ማለት ነው። በዛሬው ቪዲዮአችን ዲቴል የምናየው አክሰለሬተር ተጠቅመን እንዴት በ7 ቀን ውስጥ ስላባችንን ልናነሳ እንችላለን የሚለውን የምናየውናል ማለት ነው። ዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እኛም በተቻለን አቅም ቃል እንገባላችሁ የምንችለው ቆንጆ ኮንቴንቶችን በየሳምንቱ ይዘንላችሁ ለመምጣት እንግዲህ ቃል እንገባለን ማለት ነው። እንግዲህ ዛሬ የምናየው አክሰለሬተር ተጠቅመን ምን ይመስላል አሰራሩ የሚለውን የምናየው ይሆናል ማለት ነው። አብራችሁን ቆዩ። ድጋሚ እንኳን ደህና መጣችሁ ማለት እፈልጋለሁ። እንግዲህ ይሄኛው ሳይታችን የሚገኘው ወደ አዲስ ሰፈር አካባቢ ነው። አዲስ ሰፈር ብርጭቆ ሲባል ሰምታችሁ ከሆነ እዛ አካባቢ ላይ የሚገኝ ሳይት ነው። እንግዲህ ሳይቱ G+3 ፕላስ ቴራስ አለው ሀፍ ቴራስ እና ይሄንን ሳይት እንግዲህ ለየት የሚያደርገው ነገር ምንድነው? ክላይንት በጣም እንዲፈጥንለት ስለፈለገ በተቻለን አቅም በ7 ቀን ውስጥ ፎርምወርኩን ልናነሳ ሞክረናል ማለት ነው። ምን ጊዜም ከዚህ በፊት ቪዲዮ ሰርቼ ነበረ። በተለመደው እስከ 21 ቀን 28 ቀን መጠበቅ ድሮ ቀርቷል እና እናንተም በተቻላችሁ አቅም ያን ያለ የረባ ወጪ አታውጡ እና በተቻላችሁ አቅም እንደነዚህ አይነት ነገሮች ላይ በጣም መጠንቀቅ ይኖርባችኋል። ግን 20 ምናምን ሺህ ብር በ7 ቀን ውስጥ ብትጨርሱ እናንተም በተቻላችሁ አቅም ህንጻችሁን አፍጥናችሁ ጨርሳችሁ ወደ ቤታችሁ የምትገቡበትን እድል ልታገኙ ትችላላችሁ ማለት ነው። በዚህ አጋጣሚ መኖሪያ ቤቶች ከዲዛይን ጀምሮ ስለምንሰራ በጣም ፌር በሆነ ዋጋ ከ150 ሺህ ብር ጀምሮ ዲዛይን እንሰራለን። እንዲሁም ደግሞ አያይዘን ደግሞ መኖሪያ ቤታችሁን መገንባት የምትፈልጉ ከሆነ ደግሞ ከኛ ጋር ማብራችሁ መስራት ትችላላችሁ ማለት ነው። በአካል መምጣት የምትፈልጉ ከሆነ ቢሮአችን ልደታ ሳጅዳ ህንፃ 5ኛ ፎቅ ነው። ከመምጣታችሁ በፊትም በስልክ ልደውሉልን ትችላላችሁ። ስለ አክሰለሬተር አንዳንድ ነገር ልበላችሁ። እንግዲህ አክሰለሬተር ከአድሚክስቸሮቹ መሃል አንዱ ነው። አክሰለሬት ማለት ያው ማፋጠን ነው ማለት ነው። አንዱ አክሰለሬተር የሚይዘው 20 ሊትር ነው። 20 ሊትር አድሚክስቸርን ይይዛል ማለት ነው። ያንን 20 ሊትር ለሲሚንቶ እኛ የተጠቀምነው C25 ወይም ደግሞ ለC25 ለሆነ ኮንክሪት ነው ማለት ነው። ያ ማለት አንድ ኪስ ሲሚንቶ 2 ጠጠር እንዲሁም ደግሞ 3 አግሪጌት አድርገን የተጠቀምነው። ለአንድ ኪስ ሲሚንቶ የምንጠቀመው ግማሽ ሊትሯን ነው ማለት ነው። በሚሰራበት ሰዓት ላይ ሚክሰር ውስጥ ሲገባ አንድ ላይ ከውሃ ጋር ሚክስ በማድረግ በሚክሰራችን ጋር አንድ ላይ ሚክስ አድርገን ፖር የምናደርግ ይሆናል ማለት ነው። ይሄ በሚሰራበት ሰዓት ላይ ማክሮን የተሰኙ እንደነዚህ አይነት ኮምፕሬሲቭ ስትሬንግዝን ቴስት የሚያደርጉ ድርጅቶች ጋር አብረን ኮላብሬት አድርገን ነው የምንሰራው። ለነሱ እስከነ መቶ ካስት ከሚያደርገው ክላይንት ጋር ወደ 3000 ምናምን ብር ነው የምንከፍለው። በጣም ትንሽ ብር ነው። መቶ ካስት ራሳቸው ያደርጋሉ። ኪዩብ ቴስቱ ማለት ነው። ካስት የሚያደርጉት ከ3 ቀን ላይ 6 ኪዩብ ቴስት ነው ካስት የሚያደርጉት። ያ ማለት የመጀመሪያ 3 ቀን ካስት ከተደረገ በ3ኛው ቀን በኮምፕሬሲቭ ስትሬንግዝ በተሰኘ ሎድ ይጫንበትና የሚጠበቀውን ሎድ አምጥቷል ወይም ደግሞ የሚጠበቀውን ሜጋ ፓስካል አምጥቷል የሚለውን ቼክ የምናደርግ ይሆናል ማለት ነው። C25 እንግዲህ ከ25 ሜጋ ፓስካል በላይ ከሆነ በ4 ቀንም በ5ኛውም ቀን ልናፈርሰው እንችላለን። እኛ ግን ያሰብነው ምንድነው በ7ኛው ቀንና በ14ኛው ቀን ልናሰብረው ነው ማለት ያዘጋጀነው 6 ኪዩቦችን ነው። ሶስቱን እንደተለመደው በ3 በ7 በ14 ነበር የሚሰበረው። እኛ 3ቱን ዘለልና 7ኛ ቀን 3ቱን እንሰብራለን። ከዛ በኋላ ደግሞ 14ኛ ቀን ላይ ደግሞ የተቀረውን 3ቱን ሰብረን ኮምፕሬሲቭ ስትሬንግዛችንን ከ7ኛው ቀን ላይ 25 ሜጋ ፓስካል በላይ ከሆነ በ7ኛው ቀን ልናፈርሰው እንችላለን ማለት ነው። ከዛ በታች ደግሞ ከሆነ 14ኛው ቀን ላይ ደግሞ ጠብቀን በ14ኛው ቀን ላይ ደግሞ ስናፈርሰው ከዛ በላይ ከመጣልን ጠብቀን የምናፈርስ ይሆናል ማለት ነው በ14ኛው ቀን። ያንንም ደግሞ ኬሚካላችንን ብዙ ጊዜ በምንጠቀምበት ሰዓት ሰራተኛ ችግሮች፣ ወርክማንሺፕ ፕሮብሌሞች ሊፈጠር ስለሚችል በ14ኛው ቀን ቴስት አድርገን ከ25 ሜጋ ፓስካል በላይ ውጤቱ ካልመጣልን ማፍረስ ያለብን በ21ኛው ቀን ነው ማለት ነው። ምክንያቱም ሲሪየስ የሆነ ጥንቃቄ ስለሚፈልግ በተቻላችሁ አቅም ኬሚካሉ መግዛቱን ብቻ ሳይሆን ቴስት መደረግም እንዳለበት ማሰብ ግድ ይላል ማለት ነው። ያለዛ ሪስኩን ሰው ላይም ሊወርቅ ስለሚችል ሪስኩን እናንተ መውሰድ አለባችሁ ማለት ነው። እንደነዚህ አይነት ጣጣ ውስጥ ላለመግባት ኮምፕሬሲቭ ስትሬንግዝ ቴስት ማስደረግ ግድ ይላል። ለ3000 ብር ብላችሁ ያን ያህል ሪስክ ውስጥ ባትገቡ ጥሩ ነው። ራሳቸው መጥተው ካስት አድርገው ቴስት አድርገው ውጤቱን የሚልኩላችሁ ይሆናል ማለት ነው። ወዳላችሁበት አካባቢ ላይ በቴሌግራም ይልኩላችኋል። ዛሬ የምናየው እንግዲህ እንዴት ይሞላል፣ እንዴት ነው የሚሰራው፣ ከዛ በኋላ ደግሞ ከ7 ቀን በኋላ ውጤት ውስጥ እንዴት ስንት መጣ የሚለውን የምናየው ይሆናል ማለት ነው። እዚህ ቻናላችን ላይ አብራችሁን ቆዩ። ወደ ሳይት ሄደን ደግሞ አሰራሩ ምን ይመስላል የሚለውን እናያለን ማለት ነው። አብራችሁን ቆዩ። እዚህ ምስል ላይ እንደምታዩት አሁን ሚክስ እየተደረገ ነው። እዛ ጋር እንደምታዩት ኬሚካላችን ያ ነው። ግማሽ ሊትር አንድ ቡኮ ሲቦካ በግማሽ ሊትር በዛ የሚቦካ ይሆናል ማለት ነው። ግማሽ ሊትር እየለካን ያው ሳይት ላይ እዛ ጋር ሃይላንድ አስቀምጧል። የራሳችሁ ቢኖራችሁ ጥሩ ነው ልኬት ማድረጊያ። ግማሽ ሊትሩን እሱን እያደረግን እዚህ ላይ ካስት ይደረጋል ማለት ነው። ኮንክሪቱ ባለቀ ቁጥር እንደዚህ እየተሰራ
ላይ እየተካሄደ ቫይብሬት እየተደረገ በደንብ ይሞላል። አሁን የምናደርገው ነገር ምንድነው? ካስት ነው ማለት ነው። እዚህ ጋር ኪዩባችን አለ 15 በ15 ሳንቲም። ኮንክሪታችን አለ። ካስት በምናደርግበት ሰዓት ላይ ምንጊዜ በየ5 ሳንቲም ነው ካስት የሚደረገው። ምንድነው መጀመሪያ 5 ሳንቲም ካስት ያደርጋል። ከዛ በኋላ ሌላ ሞልድ ከነገና ይመጣል። ሌላ የተቦካ ይመጣል። 5ኛ ሳንቲም ላይ ይደገማል። ሌላ ከነገና ካስት የተደረገ 5ኛ ሳንቲም ላይ ይደገማል ማለት ነው። ካስት በምናደርግበት ሰዓት ራንደምሊ ነው የሚሆነው። ጀስት ራንደምሊ እያነሳን ካስት እናደርጋለን ማለት ነው። አሁን እንደምታዩት እዚህ ውስጥ እያደረገ ፖር ያደርገውና በብረት ማቴሪያል 25 ሼክ ያደርገዋል ማለት ነው። ቫይብሬት ያደርገዋል። ቫይብሬተር አንጠቀምም፣ ብረት አለው ራሱ። በዛ 25 ጊዜ እያንዳንዷን ካስት ሼክ ያደርጋል ማለት ይመጣል ማለት ነው። ቫይብሬት ያደርገዋል። የሚመከረው የራሳቸውን ካስት የሚያደርጉላችሁን ሰዎች ይዛችሁ ብትመጡ ጥሩ ነው። በዛ መንገድ ይዛችሁ ካስት ብታደርጉ ጥሩ ነው። ምክንያቱም እነሱ ሞር ኤክስፒሪየንስ ስለሆኑ ኮንክሪቱ ላይ ምንም አይነት ሜስ እንዳይኖረው ያደርጋል። ምንድነው 3ቱን ከአንድ ከእንደገና ደግሞ 3ቱን ከአንድ ካስት እናድርገው የሚለው ላይ ተስማማል። አሁን ሙሉን አንደኛውን ብቻ ይሞላዋል ማለት ነው። በዚህ መልኩ ካስት እናደርጋለን ማለት ነው። ከዛ በኋላ በማንኪያ በደንብ ሌቤል ያደርገውና ኔክስት የሚሆነው እንግዲህ ከኛ አሁን ለማሰበር ያሰብነው በ7ኛ ቀንና በ14 ቀን ነው። ሶስቱን በ7 ቀንኛው ቀን ከ25 ሜጋ ፓስካል በላይ ከመጣ እንዳለ ይህንን የምታዩትን ስካፎልዲንግ የምናፈርስ ይሆናል ማለት ነው። ካልመጣልን ግን በ14ኛው ቀን ደግመን ከእንደገና ካስት የምናደርገው ይሆናል ማለት ነው። በ14ኛው ቀን ይሰበራል ኮምፕሬሲቭ ስትሬንግዙ። የዛኔም ካልመጣ ኖርማሊ እንደ 21 ቀኑ መጠበቅ ይኖርብናል ማለት ነው። ምንጊዜም ኬሚካል ተጠቀማችሁ ማለት በ7ኛው ቀን ማፍረስ አለባችሁ ማለት አይደለም። ይህንን ነገር ኮምፕሬሲቭ ስትሬንግዙ ምንጊዜም ቼክ ማድረግ ይኖርባቸዋል ማለት ነው። እንግዲህ በቀጣይ ቪዲዮ የምናየው ኮምፕሬሲቭ ስትሬንግዙ ተሰብሮ ውጤቱ ስንት መጣ የሚለውን ከ7 ቀን በኋላ የሚቀጥለው ሳምንት ቪዲዮ ላይ ሰራላችኋለሁ ማለት ነው። እንግዲህ ይህንን ይመስላል። ይህንን ሙሉ ካስተካከለው በኋላ ይዞት ወደ ስራ ቦታ ይዞት ይሄዳል ማለት ነው። 7ኛ ቀን ላይ ኪውሪንግ ተደርጎ የመጀመሪያው ሪዛልት የሚሰበር ይሆናል ማለት ነው። ውጤቱን ከ7 ቀን በኋላ ማሳውቃችሁ ይሆናል። ካልመጣልን ደግሞ በ14ኛው እንዳልኳችሁ ደግሞ በ14ም ካልመጣ 21 ቀን ጠብቀን የምናፈርስ ይሆናል ማለት ነው። ስራችን ይህንን ይመስላል። ዩቲዩባችንን ሰብስክራይብ ካላረጋችሁ ሰብስክራይብ ማድረጋችሁን አትርሱ። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። መልካም ጊዜ